ሰላም የዩቲዩብ ቤተሰቦች እንዴት ከረማችሁ? ሰላም ናችሁ? ዛሬ በአዲስ ቪዲዮ እናንተ ጋር መጥቻለሁኝ። ዛሬ ማሳያችሁ እንግዲህ በተለይ ከምግብ በኋላ ምግብ ከበላችሁ በኋላ ቡና ለመተው የምትፈልጉ ወይንም ደግሞ በወቅቱ መጠጣት ለማትፈልጉ ሰዎች አሪፍ የሆነ የብርቱካን ዲዘርት አዘገጃጀትን አሳያችኋለሁ። በጣም አሪፍ ነው። እስከ መጨረሻው ድረስ ተከታተሉኝ። በጣም ተወዱታላችሁ እያስባለሁኝ። ወደ አሰራሩ እንሄድ። የብርቱካን ዲዘርታችንን ለማዘጋጀት እንግዲህ በመጀመሪያ ደረጃ ብርቱካን እናዘጋጃለን። እኔ የተጠቀምኩት ብርቱካን 1-4 ፍሬ ያህል ነው። ስለዚህ እሱን በደንብ አጥበን ቆራርጠን በደንብ ከጨመቅነው በኋላ በማጥለያ እናጠለዋለን። ብርቱካኑን እንግዲህ የምናጠልበት ምክንያት ብርቱካን ፍሬም ስለሚኖር እንደዚሁም ደግሞ ስራስሮችም ሊኖሩ ስለሚችሉ ጽድት ያለ ጁሱን ማግኘት ስላለብን ነው። በዚህ መልኩ ብርቱካናችንን ጨምቀን ጁሱን ካዘጋጀን በኋላ ወደ ብረት ድስት ውስጥ እንገለብጠዋለን። በብረት ድስት ውስጥ የገለበጥነው ጁስ ላይ 1 የሾርባ ማንኪያ ያህል ኮርን ስታርች ወይንም የበቆሎ ዱቄት እንጨምርበታለን። የብርቱካን ጭማቂውን ስቀምሰው በጣም ጣፋጭ አይደለም። ትንሽ ጎምዘዝ ስሜት አለው። ስለዚህ 1 የሾርባ ማንኪያ ያህል ስኳር ጨምሬበታለሁ። ብርቱካኑ ግን ጣፋጭ ከሆነ ስኳር መጨመር አያስፈልግም። የብርቱካኑ ጭማቂ ላይ እነዚህን 2 ግብአቶች ከጨመርን በኋላ በደንብ አድርገን እናሟሟዋለን። ከዚያም ድስታችንን እሳት ላይ ጥደን በመካከለኛ ሙቀት ያለማቋረጥ በአንድ በኩል እያማሰል ነው እስከሚወፍርልን ድረስ እሳት ላይ እናቆየዋለን። እንግዲህ ብዙዎቻችን ከምግብ በኋላ ዲዘርትን አዘጋጅቶ የመመገብ ልምዱ ብዙ የለንም። ግን ይሄ ደግሞ ቢለመድ በጣም ጥሩ ነው። በተለይ ደግሞ ብርቱካን በቫይታሚን ሲ የበለጸገ ነው። ሁለተኛ ነገር ደግሞ የዚህ ብርቱካን ዲዘርት የበላነውን ምግብ ጨጓራችን በደንብ አድርጎ እንዲፈጭልን ይረዳዋል። በተጨማሪም የተፈጥሮ ስኳርን ስለሚሰጥ ሰውነታችን ኃይል እንዲኖረው ያደርግልናል። ዲዘርትን ግን መጠቀም ያለብን ብዙ ጊዜ የሚመከረው ከምሳ በኋላ ቢሆን ጥሩ ነው። አሁን እንግዲህ እሳት ላይ የጣድነው ውህድ በጥሩ ሁኔታ ስለወፈረልን እናወጣዋለን። በመቀጠልም ያወጣነውን ውህድ ወደ ሌላ ዕቃ እንገለብጥና ቢያንስ ለ2 ሰዓታት ያህል እንዲቀዘቅዝና ጠንከር ብሎ ለመቆራረጥ እንዲመች እናቆየዋለን። እንግዲህ በዚህ መልኩ ፍሪጅ ውስጥ ያቆየውትን የብርቱካን ዲዘርት አውጥቼዋለሁኝ። በላዩ ላይ የተፈጨ ስኳር ትንሽ ነስነስ አድርጌበታለሁ። አለመጨመርም ትችላላችሁ። ከዚያም በመቀጠል በቢላ ቆራርጬ በዚህ መልኩ በሳህን ላይ አድርጌ ከምሳ በኋላ ለገበታ እንዲቀርብ አዘጋጅቼዋለሁኝ። በእርግጥ ስለ ዲዘርት ስንነጋገር የብርቱካን ዲዘርት ብቻ አይደለም፣ የተለያዩ ዲዘርቶች አሉ ከተለያዩ የምግብ አይነቶች የሚዘጋጁ። ስለዚህ እኔ ከዛ ውስጥ የተሻለ ጥሩ ነው፣ ለጤናም ጥሩ ነው ከጤናም አኳያ ብዬ ያዘጋጀሁትና ያቀርብኩላችሁ። እናንተ ደግሞ ሌሎችም አማራጮች አሉ ብላችሁ የምታስቡት ነገር ካለ ጠቁሙኝና በጋራ አብረን እናዘጋጀዋለን። ቪዲዮዬን ከመጀመሪያ ጀምራችሁ እስከ መጨረሻ ድረስ እንደተከታተላችሁት በጣም እርግጠኛ ነኝ። በዚህ አጋጣሚ እንዳትረሱት ለነግራችሁ ጠቆም ላረጋችሁ የፈለኩት እንግዲህ ቪዲዮዬን ከወደዳችሁት ሐሳባችሁን ገለጹልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ እንዳትዘነጉ። በሰላም ያገናኘኝ። በአዲስ ቪዲዮ እንገናኝ። ሰላም ሁኑልኝ፣ ጤና ሁኑልኝ።